ፕሬዝ ጋድ ገንጣይ ክርስቲያን በሚል አጠር ያለ ሐሳብ አካፍላችኋለሁ። ክብር ለእግዚአብሔር ይሁን። ገንጣይ ክርስቲያን፣ ድልነሽ ክርስቲያን፣ በምርኮ የሚመላለስ ክርስቲያን ምን እንደሚመስል በዚህ ቃል እነግራችኋለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በጣም ከሚያስደንቀኝ ነገር አንዱ ምን እንደሆነ ታውቃላችሁ? በክርስቶስ በማመኔ እግዚአብሔር በክርስቶስ ኢየሱስ በማመናችን ምክንያት የሰጠን የማንነት ብዛት ሁሌም ያስደንቀኛል። በዓለም ላይ እንደ ክርስቲያን እንደዚህ በአንድ ጊዜ ብዙ ማንነት ያለው አይቼ አላቅም። በብዙ ስም ነው የሚጠራን። የእግዚአብሔር ልጆች ይለናል፣ ቅዱሳን ይለናል፣ ጻድቅ ይለናል፣ የክርስቶስ አምባሳደር ይለናል፣ ካህን ይለናል፣ ቅዱስ ካህን ብሎ ይጠራናል፣ የእግዚአብሔር ርስት ይለናል፣ ቤተ መቅደስ ይለናል፣ እንዲሁም ደግሞ ወታደሮች ብሎ ይለናል። በብዙ ስሞች ነው የሚጠራን እና ይሄንን ስም እግዚአብሔር ሲሰጠን ደግሞ አንዳንድ ሰዎች የልጆቻቸውን የወደፊት ሁኔታ ቅርጽ የሚያስይዝ ስም እንደሚያስወጡት አይደለም የሚያወጣው። እግዚአብሔር ያልሆነውን የማያደርገንን እግዚአብሔር ስም አያወጣም። ይሄ መልከጥፉን በስም ይደጋግፉ በሚባል አይነት ነገር እግዚአብሔር ስም አያወጣም። ሲያወጣ እግዚአብሔር የምር ስም ነው የሚያወጣው። የክርስቶስ አምባሳደር ብሎናል፣ ነን። የእግዚአብሔር ልጆች ናችሁ ይላል፣ ነን። የእግዚአብሔር ቤተ መቅደስ ናችሁ፣ ነን። ካህናት ነን፣ ነን። የክርስቶስ ወታደሮች ነን። ያልተደረግነውን የማያደርገንን እግዚአብሔር ስም ሰጥቶ አይጠራንም። ደግሞ የገና ወደፊት የምንደረገው ሰው ነው ስለሆነን ነው እግዚአብሔር እነዚህን ስሞች የሰጠን። ከተሰጡን ስሞች አንዱ ብዙ ቅዱሳኖች የማያስተውሉት ነገር ምንድነው? የክርስቶስ ወታደር የሚለውን። ለውትድርና እንደተጠራን ብዙ ቅዱሳን አያውቁም። ካህን መሆናችን፣ ልጅ መሆናችንን፣ ቅዱሳን መሆናችን እንደዚህ ይረዳሉ። ነገር ግን ወታደር ለመሆን እንደተጠራን ብዙዎች አያስተውሉም። ይህንን ነገር ስለማያስተውሉት እንደ ወታደር አይመላለሱ። ይኸውላችሁ በዚህ ምድር ላይ እንደ ወታደር በስልጣን እና በኃይል ካልተመላለሳችሁ በሽንፈት የምትኖሩ ክርስቲያን ነው የምትሆኑት። እግዚአብሔር እነዚህን በክርስቶስ ኢየሱስ በማመናችን የተሰጠ እነዚህን በረከቶች በሙሉ ስሞች ሲሰጠን፣ ማንነቶች ሲሰጠን ከእያንዳንዱ ማንነታችን በስተጀርባ እንድንሆን የሚያደርገንን ጸጋና ብቃት አብሮ በመንፈሳችን ውስጥ እግዚአብሔር አስቀምጧል። ቅዱሳን ሲል ቅዱስ ብቻ አይደለም ያደረገን፣ በቅድስና መመላለስ የምንችልበትን እግዚአብሔር ጸጋን ከጀርባው አስቀምጧል። ጻድቅ ብሎናል እግዚአብሔር በክርስቶስ በማመናችን። ከላይ ያጸደቀን ብቻ ሳይሆን ምንድነው ውስጣችን ራሱ የጸደቀ በጽድቅ ለመኖር የሚያበቃ ማንነት ብቃት ያለው። እያንዳንዱን ስም ልጆች ብሎ ሲጠራን እግዚአብሔር ከላይ ዝም ብሎ ልጄ ብሎ በአዋጅ ምናምን አይደለም ያለው። በክርስቶስ ኢየሱስ በማመናችን ከእግዚአብሔር እንድንወለድ በማረግ በዳግም ውልደት የተረጋገጠ አባቶ ብለን የምንጮህበትን የልጅነት መንፈስ በመስጠት የተረጋገጠ ማንነት ነው እግዚአብሔር የሰጠ። ለማለት ለመሰየም ብሎ አይደለም እግዚአብሔር ያደረገው። ነን አድርጎናል። እንደዛም ነን። እንደ ስሞቻችን ማንነታችንም እንደዛው ነው። የተለያየ ልብስ ነው እግዚአብሔር የሰጠን። እንደ ካህን ማገልገል በሚያስፈልገው ቦታ ላይ የክህንነት ልብስ እንለብሳለን። እንደ አምባሳደር መንቀሳቀስ፣ ማድረግ፣ መስራት የሚገባን መኖር የሚገባን ቦታ ሲኖር ደግሞ እንደ አምባሳደር ሱፉን እንለብሳለን። ወታደር ተደርገን በተጠራንበት ቦታ ላይ እንደ ወታደር እንንቀሳቀሳለን። አንዳንድ በዓለም ላይ የሚታወቁ ብዙ ታዋቂ ተዋናዮች አሉ አይደል? በተለያዩ ፊልሞች ላይ ተሳተፉ። አንዱ ፊልም ላይ ወታደር፣ አንዱ ፊልም ላይ ስራ አስኪያጅ፣ አንዱ ፊልም ላይ ዶክተር፣ አንዱ ፊልም ላይ ችግረኛ፣ እንደዚህ ሆነው ይተውናል። በብዙ ማንነት ብቃት ያላቸው የተለያዩ ተዋናዮች በብዙ ማንነት ውስጥ ያሳትፏቸዋል። እንደዛ መተወን ስለሚችሉ ማለት ነው። እኛ ግን ይኸውላችሁ ተዋናዮች አይደለንም፣ ነን። እነዚህ ማንነቶች ሁሉ በክርስቶስ የተደረገው ማንነታችን እንደ ሁኔታውና እንደ ተሰጠን ተልኮና መስራት በሚገባን ነገር በምንገባባቸው ቦታዎች ላይ ልብሶቻችንን እየቀያየርን እንኖርባቸዋለን። ክብር ለእግዚአብሔር ይሁን። አንድ ምሳሌ ልንገራችሁ። ለምሳሌ አንድ የሆነ መስሪያ ቤት ማናጀር የሆነች እናት፣ ባለትዳር የሆነች ሴት በመስሪያ ቤቷ ማናጀር ናት። ከስሩ ያሉትን ሰራተኞች ታስተዳድራለች፣ ትመራለች። ወደ ቤቷ ስትመጣ ለልጆቿ እናት ናት። ወደ ባሏ ስትጠጋ ለባሏ ሚስት ናት። በመስሪያ ቤቷ
እንደ ባለስልጣን፣ እንደ መሪ፣ እንደ አስተዳዳሪ ትንቀሳቀሳለች፣ ትሰራለች። ኮስተር ብላ ያንና ይሄንን ሂድ በማለት እንዲያርጉ እንዲያታድርጉ እያለች ወደ ልጆቿ ስትመጣ ደግሞ የእናትነቷን ልብስ እና ማንነቷን ትለብሳለች። በእናትነት መንፈስ ልጆቿን ታገለግላለች፣ ፍቅር ትገልጻለች፣ ልጆቿን ትረዳለች፣ ታሳድጋለች። ወደ ባሏ ደግሞ ስትቀርብ ደግሞ እንደ ሚስት ሆና ደግሞ ትቀርባለች። ለምን? ይሄ የተሰጣት ማንነት። መምራት በመስሪያ ቤት ትምህርት ቤት የሰጣት ነው። ሚስትነትና እናትነት ደግሞ እግዚአብሔር የሰጣት ነው። ሁሉንም በየቦታው እንደ ሁኔታው ትሆናለች። ልክ እንደዚህ ሴት እግዚአብሔር የሰጠን ማንነት አለ፣ እንደ ቦታው እንደ ሁኔታው የምንለብሰው። ክብር ለእግዚአብሔር ይሁን። ታዲያ ልንለብስ ከተሰጠን ማንነት አንዱ ምንድነው? ወታደሮች። በወታደር ማንነት አመለካከታችን እንድንንቀሳቀስ የተጠራንበት ጥሪ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ታዲያ ወታደር ካለ የወታደር ማንነት አለ። ይሄ የወታደርነት ማንነታችን ዝም ብሎ ብቻ አይደለም ወታደር የተባልነው። የእግዚአብሔር መንግስት ጠላት ስላለ፣ በተለያየ መንገድ የምንዋጋው ጦርነት ስላለ የተሰጠን ማንነት ነው። እና ዝም ብሎ ማንነት አይደለም እግዚአብሔር የሰጠን፣ ከጀርባው ስልጣን ያለው ተዋጊ፣ የሚዋጋ ብቻ ሳይሆን ባለስልጣን ወታደር። እባብንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁና የሚጎዳችሁ የለም የሚል ማንነት የተሰጠው፣ በክርስቶስ ኢየሱስ ድልም በመንሳቱ በየስፍራው ሁል ጊዜ በድል እንዲመላለስ የተጠራ፣ ክርስቶስ በመስቀል ላይ ባደረገው ድል መንሳት መንፈስ ጥላ የሚመላለስ ማንነት ያለው ያንበሳው የክርስቶስ ኢየሱስ ልጅ፣ ያንበሳው የክርስቶስ መንፈስ ያለበት ነው። ይሄ ወታደር በክርስቶስ ካህናት ብቻ እንድንሆን አይደለም የተጠራ ነው፣ ወታደሮችም ጭምር እንድንሆን የተጠራ ነው። ብንወደውም ባንወደውም የክርስቶስ ወታደር ነን። ወታደር ደግሞ ይዋጋል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ለመዋጋት ነው የተፈጠርነው። መልካሙን ሥራ ለማድረግ እንደተፈጠርነው እንዲሁ ደግሞ ለመዋጋት በስልጣን በኃይል በዚህ ምድር ላይ እንድንመላለስ ነው እግዚአብሔር የጠራ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ። ታዲያ ይውላችሁ ይሄ ማንነት የገባቸው ቅዱሳን አሉ። ይሄ ማንነት የገባቸው ቅዱሳን አሉ። በክርስቶስ ያገኙትን የልጅነት ስልጣን የተረዱ፣ ወታደር መሆናቸውን የተረዱ፣ እባብንና ጊንጡን ለመርገጥ እንደተጠሩ የገባቸው፣ ኤፌሶን ምዕራፍ 6 ላይ ያለውን ያን ወታደር እንደሆኑ የተረዱ ቅዱሳን አሉ። እና እነዚህ ቅዱሳን ይሄ መረዳት ያላቸው ብቻ ሳይሆን በዚህ መረዳት ልብስ ማንነትና አመለካከት ሆነው መዋጋት ልምምድ ያላቸው፣ ስሙን በጠላት እቅድ ላይ እየጠሩ የሚዋጉ ቅዱሳን አሉ። እንዲህ አይነት ቅዱሳኖች ጠላት በህልማቸው መጥቶ የሆነ ነገር በሱ ላይ በቤተሰቡ ላይ በሚወዳቸው ላይ በስራው ላይ እቅድን እንዳቀደ ሲናገር፣ ፍላጻ ሲወረውር ወይ በቀን ሐሳብ በመወርወር ሊያስፈራራ፣ እቅዴ እንደዚህ ነው፣ አይሆንልሽም፣ አይሳካም፣ አፈርሰዋለሁ፣ ጋሬጣውናለሁ፣ እንደዚህ ይሆናል፣ እዋጋሻለሁ እያለ ሐሳብን በተለያየ ሁኔታ ሲወረውር፣ ይሄንን የተወረወረውን ሐሳብ አሜን ብለው የማይቀበሉ፣ ድምጽም በድምጽ የሚሽሩ፣ እቅድ አፍራሾች፣ ነገር ገልባጮች፣ የጨዋታውን ገልባጮች፣ በክርስቶስ የተሰጣቸው ማንነት ያወቁ፣ የክርስቶስን የስም ጉልበት የተረዱ ብቻ ሳይሆኑ እርምጃ የሚወስዱ ቅዱሳኖች አሉ። በስሙ የሚዋጉ፣ በቃሉ የሚዋጉ፣ እምቢ በሚል ካቋማቸው ባለመንሸራተት የሚዋጉ፣ በመኖር የሚዋጉ ቅዱሳን አሉ። እኒህ አይነት ቅዱሳኖች የሚዋጉ ብቻ አይደሉም፣ ብዙ ጊዜ ተዋግተው ምስክርነት ያላቸው። አንዴ ጠላት በህልሜ እንደዚህ ነገር አሳየኝ፣ ወደ ሐሳቤ ቀን ሙሉ የሆነ ጊዜ እንደዚህ አይነት እቅድ እንዳለው ይወረውርብኝ ነበር ሐሳብ። ከዛ በኋላ ያንን ሐሳብ ለመገልበጥ ወደ ጸሎት ገባው፣ ተዋጋሁት፣ ጌታም ድል ሰጠኝ፣ ምስክርነት አለኝ፣ ቆይ ልመስክርላችሁ የሚል አንዴ እንደዚህ ሆነ የሚል ብዙ የድል ነሽነት ክርስቲያን ምስክርነት ያላቸው በአምላካቸው ተማምነው የኖሩ ቅዱሳኖች አሉ።
ይሄ ብቻ አይደለም። ማንነታቸው መረዳት ብቻ አይደለም። በጦርነት መዋጋት ብቻ አይደለም። የሚመሰክሩት ምስክርነት ከጦርነት ልምምዳቸው ያገኙት ብዙ ነገር ያላቸው ብቻ መሆናቸው ብቻ አይደለም። ከዚህም ባለፈ ለሌሎች የሚዋጉ ከራሳቸው አልፈው ለሌሎች የሚገነጥሉ አንበሶች፣ አንበሲት የሆኑ ብዙ ቅዱሳኖች አሉ። ክብር ለእግዚአብሔር ይሁን። በህልም የተወረወረ ሐሳብን የሚገለብጡ የሚቀይሩ ተነስተው አይሆንም እኔ ካልኩ አይሆንም እኔ እግዚአብሔር ልጅ ነኝ ብለው የሚሉ የአምላኬን ዕቅድ አውቃለሁ። መጽሐፍ ሲናገር ውዴ በእኔ ላይ ያለው ዓላማ ፍቅር ነው ይላል መኃልየ ዘሰለ። ለእናንተ ማስባትን ሐሳብ እኔ አውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የመልካም ሐሳብን የክፉ አይደለም የሚል እግዚአብሔር በእኔ ላይ የሚያስበው መልካምና መልካም ብቻ ነው። ለምን? አባቴ ስለሆነ፣ ደግ አባት ስለሆነ፣ ቸር አባት ስለሆነ ክፉን አያስብብኝም። ክፉን ከመጣ ይሄ የጠላት ዕቅድ ነው። የአባቴ ፍቃድ እንጂ የጠላቴ ፍቃድ አይሆንም ብለው ለቅዱሳን ያለውን የእግዚአብሔርን አሰራር የእግዚአብሔርን ፍቅር የተረዱ በጎነት የተረዱ በዚህ ሐሳብ ላይ ሆነው ይዋጋሉ። እምቢ የሚሉ ወታደርነትን መረዳት የግድ ነው። በቃ ለምን? ጠላት ባለበት ምድር ላይ በዚህ መልኩ እንድንመላለስ ስለፈለገ ነው። ከተጠራንበት ጥሪ አንዱ ወታደር ያለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ለዛውም ገንጣይ ወታደር። ደግሞ አሉ ሌሎች ምስኪኖች ለዚህ እንደተጠሩ ያልተረዱ። ኤፌሶን ምዕራፍ 6 ላይ ያለው ስለ መንፈሳዊ ውጊያና ስለ መንፈሳዊ ወታደር የሚያወራው ሐሳብ ያልገባቸው በክርስቶስ በማመናቸው ወታደሮች እንደሆኑ ለመዋጋት እንደተጠሩ ያልገባቸው ቅዱሳኖች አሉ። በህልም ክፉ ነገር ካዩ ወይኔ እንደዚህ አይቻለሁ እንዲህ ሆነብኝ እንዲህ ሊሆንብኝ ነው ሊፈጸምብኝ ነው ብለው ቀን የሚጠባበቁ በፍርሃት ካሁን ሆነብኝ እያሉ አንዳንዱም የሚሆንባቸው አሉ። ያዩት ነገር ይሆንባቸው፣ ያዩት ክፉ ነገር ቀን ይሆንባቸዋል። ምንም አያረጉም። በቃ እንዲህ ነው ሊሆንብኝ ብለው ይላሉ። ያሳቀኝ አንድ ነገር ነው። እናታችን ድሮ በማታምን ጊዜ ምን ትለን ነበረ? አረ ዛሬ በህልሜ ስለናንተ ሲያቃዠኝ አድሯል። ኑ ክፉ እንዳይደርስባችሁ ትልና ቄጤማ እርጥብ ሳር ትቆርጥና በሱ መታ ታረገናለች ማለት ነው። ምን ማለት መሰላችሁ? በቃ በዚህ እንደዚህ ይለፍላችሁ፣ ቄጤማ ይሆንላችሁ፣ ነገር አይደርስባችሁ አይነት ነገር ነው አይሆንባችሁ ነው። እንደዚህ ተገርፋችሁ ያደጋችሁ ልጆች ካላችሁ የሐሳብ መስጫው ላይ በትጽፉልኝ ደስ ይለኛል። እና እንዴት ልነበረ እና ልማድ ነበር አካባቢያችን ላይ ማለት ነው። እዚሁ አዲስ አበባ ውስጥ እንደዚህ ይባል ነበር። በቃ ያው እንደዚህ አይነቱ ነገር እንኳን ያው ዝም ብሎ ፌክ ነው። እነሱ እንኳን በቃ ይሄ ያድናል ብለው ይሄንን እርምጃ ወስዳሉ። ቄጤማ ቆርጠው ደግሞ ከኋላችን ነው የሚገርፉን፣ ገረፍ ያደርጉን። አትሊስት እነዚህ ያድናል ብለው እንደዚህ ያሉ አሉ። ግን ደግሞ አሉ ወታደርነታቸውን ያልተረዱ ቅዱሳን፣ ስልጣን እንዳላቸው ያልገባቸው፣ እባብንና ጊንጡን ትረግጡ ዘንድ በጠላት ኃይል ላይ ስልጣን ሰጥቻችኋለሁ የሚጎዳችሁ የለም የተባለውን ቃል አንደርስታንድ ያላደረጉ፣ የፈሩት ነገር የሚሆንባቸው፣ ያዩት ነገር የሚሆንባቸው አሉ። አንዲት እህት አንድ ጊዜ ስትመሰክርልኝ ምን አለች? በተደጋጋሚ በህይወቴ ያየሁት ነገር ነው የሚሆንብኝ፣ በህልም ያየሁት ነገር ይሆንብኛል አለች። ብዙ ነገሮችን የነገረችኝ ከነገረችኝ ነገር አንዱ ምንድነው? ከጣቴ ቀለበት በህልሜ ውልቅ ብሎ ሲጠፋ አየሁኝ አለች። ባለትዳር ናት። ከዛ በቃ ተነስቼ ፈለግኩት አለች። ከዛ ከተነሳው በኋላ ወይኔ ቀለበቴ እኮ በህልሜ ጠፋብኝ፣ ምንድነው ትርጉሙ ምንድነው ምናምን እያለች ሐሳቡን ለሰዎች ታወያያለች፣ ለራሷ ታወጣዋለች፣ ታወርዳለች። ትርጉሙ ምንድነው ነው? ትርጉሙ ምንድነው ነው? ግን በሚያሳዝን ሁኔታ ያ ነገር ተፈጽሞ ትዳሯን አጣች። እቺት ግን እንዲህ አይነቱን እውነት ብትረዳ ማድረግ የነበረባት ነገር ምንድነው መሰላችሁ? ጠላት ያቀደው እቅድ ነው። በቃ እቅዱን ያሳያል። እቅዱን መንፈስ ቅዱስ አንዳንዴ ያሳያል፣ አንዳንዴ ደግሞ ራሱ ጠላት እንዲያቅጃለሁ ብሎ ሐሳብ ይወረውራል፣ ህልም ይወረውራል። እቅዱ ምንድነው? እቅዱ ማፍረስ ነው፣ ትዳርን ማፍረስ ነው። እና ማድረግ የነበረባት እቺት ይህንን እውነት ብትረዳ ቆማ ወይ ወዲያውኑ እየተቃወመች ጸልያለች፣ ወይ ደግሞ በበነጋታው ሲሪየስ ጉዳይ ስለሆነ አስፈላጊ ከሆነ ጾምና ጸሎት አውጃ መከልበጥ፣ እቅድን ማፍረስ። አይሆንም። እግዚአብሔር አንድ ያደረገውን ሰው አይለየው። እግዚአብሔር አንድ ያደረገው ማንም አይለየው። ይሄ በእግዚአብሔር ቦንድ የሆነ
ትዳር ነው። ማንም ይህን ትዳር አያፈርሰው። በክርስቶስ ደም የታተመ ነው። አይሆንም፣ አልፈቅድም፣ እቅድን አፈርሳለሁ በጌታ በኢየሱስም እያለች መዋጋት ነበረባት ሰላም እስኪሰማት ድረስ። አንዳንዴ ደግሞ በእምነት ጠንካራ ከሆናችሁ አይሆንም በሚል ቃል ብቻ ውጊያውን ማሸነፍ ትችላላችሁ። ግን ይሄ ነገር እንደሆነባት መሰከረችልኝና አንዳንድ ሐሳቦች ነገርኳትኝ። እንደዚህ ብዙ ምስክርነቶች አሉ ከብዙ ሰዎች የምሰማው በዚህ በክርስትና ዘመኔ ማለት ነው። ነገሩ ማለት ነው እግዚአብሔር ፈቅዶ አይደለም። ነገሩ የሆነው ምንድነው መሰላችሁ? ካለመረዳት፣ ማድረግ የሚገባን ነገር ካለማድረግ ይሆናል የመጣ ነገር። አንዳንዴ እግዚአብሔር ሕፃን ክርስቲያን ሲሆኑ ቅዱሳንን ከሆነ ከክፉ ምናምን ነገር ይጠብቃቸዋል። አንዳንድ ጊዜ ደግሞ ከነሱ እምነት፣ ከነሱ መረዳት፣ ከነሱ ዕውቀት፣ ከነሱ ጸጋ በላይ የሆነ ብቻ ግን እንዲህ አይነት ነገር ሲያጋጥም እግዚአብሔር ጣልቃ ይገባል። ሕፃናት ክርስቲያን ከሆኑም ይጠብቃል እግዚአብሔር። አንዳንዴ ግን ምንድነው እግዚአብሔር የሚያደርገው? ራስ ተዋግተ አሸንፍ፣ ተዋግተሽ አሸንፊ ብሎ ችግሩን ብቻ ነው የሚገልጠው። ከዛ ተነስቶ መዋጋት የሱ ፋንታ ነው የሚሆነው። ልክ ለጴጥሮስ እንዳለው ማለት ነው። ስምዖን ጠላት እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዲጠፋ ስላንተ ለመንኩ እንዳለው ማለት ነው። በቃ ወቅበት፣ ተዋጋ፣ ጸልይና አሸንፈው ነው። ግን ያው አልጸልዩም ሆነባቸው። ወታደር ልንሆን ነው እግዚአብሔር የጠራን። ቅዠትን አይታችሁ በተለይ ደጋግማችሁ አታስቡት፣ ለሰውም አትናገሩት። በራሳችሁ ተነስታችሁ ተዋጉበት። ደጋግማችሁ በወራችሁ ቁጥር ታምኑታላችሁ። ከዛ ካመናችሁት በኋላ ደግሞ ትጠባበቃላችሁ። እንዲህ ሁኔታ ላይ ስትሆኑ ጠላት ይመቸዋል እርምጃ ለመውሰድ። በቃ በሯን ከፍታለች፣ ኦሬዲ ተሸንፋለች፣ እምነቷን ጥላለች፣ እንደማደርግ አምናለች ብሎ እርምጃ ይወስዳል። ሊሆንብኝ ነው ብሎ ይሆናል ማለት ነው። በጌታ በኢየሱስም ገለበጥኩት። በናዝሬቱ በጌታ በኢየሱስም እንዲህ የሚያስፈራ ነገር በህልማችሁ ያያችሁ ወይም ዝም ብሎ አእምሮ ላይ እንደዚህ አይነት ሐሳብ ይከበኛል የሽንፈት እንዲህ ሊሆን ነው የሚል የማስፈራራት የምትሉ በኢየሱስ ክርስቶስ ስምና ስልጣን ከላያችሁ ላይ ገፈፍኩት። በናዝሬቱ በጌታ በኢየሱስም እቅዱን አፈረስኩ። ከናንተም ከምትወዷቸውም ከቤተሰቦቻችሁም አፈረስኩ። in the mighty name of Jesus። አይሆንም፣ ሊሆንም አይገባም። ሰልፍን ተለማመዱ። በእኔ ላይ የሚሆንብኝ የእግዚአብሔር የአባቴ እቅድና ሐሳብ ብቻ ነው። ከዚህ ውጭ እንዲሆን አልፈቅድም በሉ። መጽሐፍ ቅዱስ ኢሳይያስ ላይ እግዚአብሔር ስለ ባህሪውና ሐሳቡ ስለመፈጸሙ ሲናገር ምን ብሎ ይናገራል? ኢሳይያስ ምዕራፍ 46 ቁጥር 10 ላይ በመጀመሪያ መጨረሻውን ከጥንት ያልተደረገውን እናገራለሁ፣ ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ ብሎ ይናገራል። ምክሬም ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ ይላል። በቃ እግዚአብሔር እንደዚህ ነው፣ እንደተናገርኩ በእርግጥ እንዲሆናል ይላል። ደግሞ እዚሁ ኢሳይያስ ሌላ ቦታ ላይ ሲናገር እግዚአብሔር ምክሩም ሐሳቡም ይፈጸማል በጎ የሆነው በእኛ ላይ። ምክንያቱም ማንም በልጁ ላይ ክፉ ነገርን አያስብ። በተለይ ደግሞ እግዚአብሔር ሲያየን እግዚአብሔር እኛን እንዴት ከፍ አድርጎ በነገር ሁሉ ደስተኛ የምንሆንበትን ነገር በደስታ ላይ ደስታ በክብር ላይ ክብር የሚጨምር አምላክ እንጂ የሚቀንስ አምላክ አይደለም ያለ። ባህሪውን፣ አባትነቱን፣ በጎነቱን፣ መልካምነቱን የምንረዳ ከሆነ እንደዛ ነው የሚሆነው። እንደዛ ባይሆን እኮ እግዚአብሔር የእሱም በጎነት እንድትናገሩ ተጠርታችኋል ብሎ ይናገራል። እናንተ ግን ከጨለማ ወደሚያስደንቅ ብርሃን የእሱም በጎነት እንድትናገሩ የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ብሎ ይናገራል። የእሱም በጎነት እንድትናገሩ ብሎ አይልም። ምክንያቱም እግዚአብሔር በጎ ሳይሆን በጎነቱን እንድናገር አይፈልግም። እግዚአብሔር ለዛውም ለአሕዛብ ሁሉ ጭምር ነው በጎነቱን እንድንናገር እግዚአብሔር የሚፈልገው። ጳውሎስ ሲናገር ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እናገር ዘንድ እግዚአብሔር ጠራኝ ይላል። ኤፌሶን ምዕራፍ 3 ላይ ሲናገር እንደዚህ ብሎ ይናገራል። የእሱም በጎነት እንድንናገር የተጠራ ማለት ምን ማለት ነው? እግዚአብሔር በጎና በጎ ብቻ ነው ማለት። መልካምነቱ እንድንናገር ነው የሚፈልገው። መጽሐፍ ቅዱስ ኢሳይያስ 52 ላይ ሲናገር ሰላሙንም የሚያወሩ የምስራቹንም የሚናገሩ ጽዮንንም አምላክሽ ነግሷል የሚሉ መድኃኒትንም የሚናገሩ
እግሮቻቸው በተራሮች ላይ እንዴት ያማረ ነው ብሎ ነው የሚናገር። ሰላም ለማውራት፣ የምስራች ለማውራት፣ በጎነቱን ለማውራት፣ አዳኝነቱን ለማውራት፣ ፍቅሩን ለማውራት፣ ባለጠግነቱን ለመናገር ነው እግዚአብሔር የጠራ። ያ ማለት ሳይሆን ስለኔ እንዲህ ብላችሁ ተናገሩ አይደለም። በቃ እግዚአብሔር እንደዛ ስለሆነ ነው። በእኛም ሕይወት ውስጥም እግዚአብሔር እንደዛ ነው። እኛም አገልጋዮች እግዚአብሔር እንድንናገር የሚፈልገው በአብዛኛው ይሄንን እውነቱን ነው። እኔ በጎ እንደሆንኩ ተናገሩ፣ ለሕዝቤ ፍቅር እንደሆንኩ ተናገሩ፣ የምስራቼን ተናገሩ፣ ንግስናዬን ተናገሩ፣ ሞትን ድል ነስቼ መነሳቴን ተናገሩ፣ አዳኝነቴን ተናገሩ ብሎ ነው ጌታ የጠራን። ከዚህ ውጭ ሟርት እንድናገር አልጠራን፣ ሽንፈት እንድንናገር አልጠራን። አንዳንድ ሰባኪዎችና አገልጋዮች አሉ ሁሌ ስለ መከራ የሚሰብኩ። ምስክርነት በስብከታቸው መካከል ምስክርነት ከተናገሩ የሚናገሩት ምንድነው መሰላችሁ? ሽንፈት፣ የሆነ ሰው ወድቆች እንዲህ ችግር ውስጥ ምናምን አልፈው ጸና የሚል ማለት ነው። እስቲ ስብከቶቻቸውን ትምህርቶቻቸውን ተከታተሉ። አንድ ቀን የክርስቶስን ትንሣኤ በጎነትን ያደረገውን ታምራት አይናገሩም። ይገርማችሁ። እንደዚህ አይነት አሉ ኢትዮጵያ ውስጥ። እንዲህ አይነት ግሩፖች አሉ። ሁሌ በልኩ የሚሆንበት ሁኔታ አለ። መጽሐፍ ቅዱስ ሁሉ በመጠን ይሁን ይላል። መጽሐፍ ቅዱስ ባለችው መጠን ልክ ስለ መከራ ጥቂት ነው የሚያወራው። ሐዋርያቶች እኮ ሊሰብኩ ወንጌልን ሲላኩ ማለት የክርስቶስ ኢየሱስን ትንሣኤ በታላቅ ኃይል ምን ያደርጉ ነበር? ይሰብኩ ነበር። የእግዚአብሔርም ጸጋ በእነሱ ላይ ነበር ይላል ሐዋርያት ሥራ ምዕራፍ 4 ላይ። ትንሣኤውን፣ ድል መንሳቱን፣ አዳኝነቱን፣ ከሞት መነሳቱን፣ በጎነቱን እንድንናገር ነው ጌታ የጠራ። እንዲህ የሆነ ጌታ ታዲያ በእኛ ላይ እንደዛው ነው ማለት ነው። በቃ በጎና በጎ ብቻ ነው። ለሌላው በጎነትን ሰብከን እኛ በላይ ሲመጣ በጎ አይደለም ብለን እንድናስብ እግዚአብሔር አይፈልግም። እጅግ ደስ የማይሰኘው በልጆቹ ፊት እግዚአብሔርን አስፈሪ አድርጎ የሚስለውን ሰባኪና አስተማሪ እግዚአብሔር ደስ አይለው። እንዲህ አይነት ነገር በመስማት ብዙ ቅዱሳን ትጥቃቸውን ፈተዋል። ስሙን በመጥራት ማሸነፍ የሚገባቸውን የሚመጣውን ነገር በሙሉ የማልፍበት በማለት እንዲሄዱ ሆኗል። እውነት ነው፣ የሚታለፍባቸው እውነቶች አሉ፣ ግን ጥቂት ናቸው። ከሱ ይልቅ የሚበረታው፣ ከሱ ይልቅ የሚበዛው በድል ነሽነት እንድንሄድ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አእምሯችሁን፣ ልባችሁን በዚህ እውነት ከእንደነዚህ አይነት ስብከትና ትምህርቶች ጠብቁ። በተለይ ይህንን አዘውትሮ ከሚናገሩ ሰዎች እግዚአብሔር ይመሰክርላችኋል። አንዳንድ ነገሮች እንድትሆኑ ሲፈልግ ማለት ነው። በዚህ ነገር እግዚአብሔር ጻድቅ ነው። ሁሉንም እንደመጠኑ መጽሐፍ ቅዱስ ላይ እንደተጻፈው በጽናትም እናልፈውም በጽናት እናልፈዋል፣ በመዋጋትም እናልፈውም በመዋጋት እናልፈዋል። ዛሬ ግን በጣም አድምጪ በዚች አጭር ትምህርት ውስጥ ልነግራችሁ የፈለግኩት ነገር ምንድነው? በክርስቶስ ኢየሱስ እግዚአብሔር ስትጠሩ የጠራችሁ እንደ ወታደር በኃይልና በስልጣን በዚህ በክፉ ዓለም እንድትመላለሱ እግዚአብሔር ጠርቷችኋል የሚለውን ሐሳብ እንድትረዱ ነው። በተለይ አሁን ደግሞ የሰው ክፋት በዝቷል። ሰዎች ከሚሰሙት ከሚያዩት ነገር የተነሳ ባህሪያቸው ብልሹ የሆነ ነው። ምቀኞች፣ ጓደኛ መስለው አሳልፈው ለመጥፎ ነገር የሚሰጡ፣ አድብተው የሚሰርቁ፣ የሚክዱ እና እንደዚህ አይነት ዘመን ላይ ነው ያለነው። ታዲያ እንዲህ አይነቱን ዘመን እንዴት ነው የሚተላለፈው ብትሉ ዝም ብሎ ልምጥምጥ ክርስቲያን በመሆን አይደለም። የአንበሳው ልጅ የክርስቶስ ኢየሱስ በመሆን እንዳንበሳው እንደ ክርስቶስ ኢየሱስ በሱ ግርማ በሱ መንፈስ በመመላለስ ነው። በስሙ በመከለል በስሙ በመዋጋት የሚታለፈው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለ እግዚአብሔር ስም መጽሐፍ ቅዱስ ሲናገር እንደዚህ ይላል። ምሳሌ 18 ቁጥር 10 የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል። አማርኛው መጽሐፍ። እንግሊዘኛው መጽሐፍ ደግሞ ሲናገር የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እርሱ ሮጦ ይድናል ይላል። መከለያ ያገኛል ይላል። መከለያ ነው የክርስቶስ ኢየሱስ ስም። ጋሻም ነው፣ ማጥቃም ጦር መሳሪያ ነው። በሌላ ስፍራ ደግሞ ሲናገር ስለዚሁ ስለ እግዚአብሔር ስም ብሎ ይናገራል። መዝሙር 44 ቁጥር 5 ላይ ባንተ ጠላቶቻችን እንዋጋለን፣ በስምህም ኃይል በላያችን የቆሙትን እናዋርዳቸዋለን ይላል። ስሙን ጦር መሳሪያም ያደርገዋል፣ ስሙንም ደግሞ መከላከያችን ያደርጋል። ለዚህ ነው ቅዱሳን በሰልፍ መካከል ሲያልፉ የመጨረሻው ዘመን ሰራዊት የሆኑ ቅዱሳን ተዋጊዎች አይቆስሉም ብሎ መጽሐፍ ቅዱስ በኢዮኤል መጽሐፍ ላይ የተናገረው። በኢዮኤል ምዕራፍ 2 ላይ የተጠቀሱት
እነዛ ሰራዊቶች ተዋጊ ሰራዊቶች ናቸው። በስልጣን በኃይል የሚመላለሱ ሰራዊቶች ናቸው። ከውጊያ ስልታቸውና ከማንነታቸው መካከል አንዱን ሐሳብ ሲናገር ምን ብሎ ይናገራል? በሰልፍ መካከል ያልፋሉ አይቆስሉም ብሎ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዋናውን ነገር በያዙልኝ። እናንተ የክርስቶስ ኢየሱስ ወታደሮች ናችሁ። ማንነታችሁን ተረዱና እንደ ማንነታችሁ ተመላለሱ። ያያችሁት ህልም በእናንተ ላይ የዲያብሎስ እቅድ የሆነ ህልም አይፈጸም። ወደ ሐሳባችሁ የተወረወረ የዲያብሎስ እቅድ በእናንተና በዙሪያችሁ ላይ አይፈጸም፣ አይሁን። ቀልብሱ፣ ድምፅን በድምፅ የምትሽሩ፣ እቅድን በክርስቶስ ኢየሱስ ስም የምታፈርሱ፣ የጨዋታውን ህግ እንድትቀይሩ እግዚአብሔር የጠራችሁ የክርስቶስ አምባሳደር ናችሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በጌታ በኢየሱስ ክርስቶስ በህልማችሁ ወይም ሐሳብ እየተወረወረባችሁ እንዲህ ያደርግብሻል፣ እንዲህ ትሆኛለሽ፣ እንዲህ ነው የምትሆነው፣ እንዲህ ያደርግብሃለሁ የሚል ነገር እየሰማችሁ ያላችሁ በኢየሱስ ክርስቶስ ስም ይሄንን የዲያብሎስን እቅድ ገለበጥኩት። በኢየሱስ ክርስቶስ ስም አፈረስኩት። በኢየሱስ ክርስቶስ በተሰጠኝ ቅባት በተሰጠኝ ስልጣን በጌታ በኢየሱስም ገለባበጥኩት፣ አፈረስኩት። ከናንተና ከቤተሰቦቻችሁ፣ ከናንተና ከምትወዷቸው፣ ከናንተና ከስራችሁ በኢየሱስ ክርስቶስም ከናንተና ከመንፈሳዊ ህይወታችሁ ገለበጥኩት፣ አፈረስኩት። መጽሐፍ ቅዱስ ኢሳይያስ ምዕራፍ 7 ቁጥር 7 ላይ ሲናገር ምን ብሎ ይናገራል? ምክራቸው አትጸናም ብሎ ይናገራል። ምክራቸው አትጸናም ይላል። በቃ የእግዚአብሔር ቃል ለኛ የሚለን እነዚህ ነው። በቃ ይሄ እግዚአብሔር የሁል ጊዜ አቋሙ ነው። በሚወዳቸው በክርስቶስ ኢየሱስ ላመኑ ልጆቹ እንደ ሐሳቡና እንደ ፍቃዱ ለሚሄዱ ለሚወዱት ለሚወዳቸው ቅዱሳን እንደዚህ ነው። ምክራቸው አይጸናም አይሆንም ነው የሚለው። በእነሱ ላይ የታቀደ የትኛውም እቅድና ሐሳብ እንዲሁም ደግሞ ምክር። ታዲያ እግዚአብሔር እንዴት አድርጎ ነው የሚገለብጠው? እንዲህ አድርጎ ነው የሚገለብጠው። እንደዚህ ላይ መጽሐፍ ቅዱስ ሲናገር እነሆ ይሰበሰባሉ፣ ነገር ግን በእኔ ዘንድ አይሆንም። በአንቺ ላይ የሚሰበሰብ ሁሉ ካንቺ የተነሳ ይወድቃል። ኢሳይያስ ምዕራፍ 54 ቁጥር 15 እነሆ ይሰበሰባሉ፣ ነገር ግን በእኔ ዘንድ አይሆንም። በአንቺም ላይ የሚሰበሰብ ሁሉ ካንቺ የተነሳ ይወድቃሉ ይላል። ካንቺ የተነሳ ይወድቃሉ ይላል። ይህን ያለው እግዚአብሔር ነው። ለምንድን ነው ከኔ አይደለም የሚለው? ካንቺ የተነሳ ለምን? ስለምትዋቅ፣ ስሜን ስለሰጠውሽ፣ ስልጣን ስለሰጠውሽ። ካንቺ በቃ ካንቺ የተነሳ ይሄ ስብስብ አይሳካለትም። ይሄ ምክር ይፈርሳል። ቋንቋቸውን ደባልቀዋል። ካንቺ የተነሳ ይሆናል። አንቺ ግን ተነሽና እንደ ወታደር እንደ አንበሳ ወታደር በክርስቶስ ድል መንሳት ጥላ ውስጥ እንደሚመላለስ እንደሚኖር ወታደር እንደ አንበሳው እንደ ክርስቶስ ኢየሱስ ልጅ የሆነ ወታደር እንደዛ ሆነሽ ተመላለሽ፣ ተዋጊ፣ ስሜን ተጠቀሚበት። እንዲህ ሲሆን ምክራቸውም አይሆንም፣ ፈቃዳቸውም አይሆንም፣ አይሳካም። በአንቺ ላይ የተዘራ መሳሪያ በሙሉ አይከናወንለትም ነው የሚለው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ካሁን ጀምሮ በህይወት ዘመናችሁ በሙሉ እግዚአብሔር በዚህ ድልነሽነት ያስኬዳችሁ። በአንድ ነገር ባርካችኋለሁ። እግዚአብሔር በክርስቶስ ኢየሱስ የተሰጣችሁን ማንነት በማወቅ ይባርካችሁ። በክርስቶስ ያገኛችሁትን ስልጣን እግዚአብሔር በማሳወቅ ይባርካችሁ፣ በማስተማር ይባርካችሁ። በዚህ ነገር ብዙ መረዳት በኢየሱስም ይብዛላችሁ። የፈራችሁት አይድረስባችሁ። በተገላቢጦሽ ያስፈሯችሁ ፈርተው አገኙ። ክብር ለእግዚአብሔር ይሁን። ከእግዚአብሔር ጋር የሚጓዝ እንደዚህ ነው የሚሆነው። አብርሃም እንደሱ ነው አይደል የሆነው? ሚስቱን በአንቺ ምክንያት ይገሉኛል ብሎ እህቴ ናት ብሎ በፍርሃት መንፈስ ነበር ወደ ግብጽ የገባው። ነገር ግን እግዚአብሔር ምንድነው ያደረገው? ጣልቃ ገባና ምን አደረገው? መንግስቱን አናወጠ። የግብጽ ንጉስ። ከዛ ምንድነው? የግብጽ ንጉስ በፍርሃት ተንቀጥቅጦ ያደረክብን ነገር ምንድነው? ሚስቴ ናት ብለህ እኮ የተናገርከው አንተን አስቀድመ ለምን ዋሸን አለው። እግዚአብሔር ፍርሃት ነው የለቀቀው። በጌታ በኢየሱስ ክርስቶስ እግዚአብሔር ባስፈሯችሁ ላይ ታላቅ ፍርሃት ይልቀቅባችሁ።
በየትኛውም ነገር በንግዳችሁ ቢሆን የትኛው ከፍ ያለ አስፈራሪ ቢሆን መልሶ ፍርሃቱ በእነሱ ላይ ይሁን። የሆነ ወጥመድ ውስጥ ሊከቷችሁ የሚያስፈራሯችሁ ሁሉ ፍርሃቱ በእነሱ ላይ ይሁን። በቁም ይቃዡ። ጌታ እንደዛ ነው የሚያደርገው። የፈራችሁት አይደርስባችሁም ብቻ አይደለም የሚለው። አንዳንድ እግዚአብሔር ይገለብጠውና የሚያስፈራሯችሁን ፈሪና ቦቅባቆች እግዚአብሔር ያደርጋቸው። እንዲህ ነው በቃ የእግዚአብሔር ባህሪ። ለሚወዳቸው እንደ ሐሳቡ ለተጠሩ በክርስቶስ ኢየሱስ ደም ለገዛቸው ለውድ ልጆቹ እንደዚህ ነው እግዚአብሔር የሚያስበው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። የነካችሁት የተባረከ ይሁን። ይብዛ ያላችሁት ይብዛ፣ ይነቀል ያላችሁት ይነቀል፣ ይተከል ያላችሁት ይተከል። በበጎ ነገር ሁሉ ጽፉ። በፍቅር የተባረካችሁ ሁኑ። በጽድቅ ሕይወት የተባረካችሁ ሁኑ። ሰላምና ደስታ መለያችሁ ይሁን። ቤታችሁ በሳቅ ይሙላ። የክርስቶስ ሰላም ቤታችሁን ልባችሁን ይሙላ። ዝም ብሎ በምንም ሁኔታ ውስጥ ብትሆኑ በሳቅ ውስጥና ውጫችሁ ይሞላ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። አሜን። ጌታ ይባርካችሁ። አይሆፕ እንደተባረካችሁ አምናለሁኝ። ይህን ትምህርት ለሌሎች ወንድሞች እናቶች ሼር አድርጉላቸው። ደግሞ ይህን ትምህርት የምትሰሙ ሰዎች የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች ነው እና ይህን ትምህርት ስትሰሙ የሆነ ነገር ገብቶኛል ተረድቻለሁ የምትሉት ሐሳብ ካለ ፕሊዝ ጻፉልን። ሐሳብ መስጫው ሳጥን ላይ የተሰማችሁን ስሜት ጻፉልን። አንዳንድ ሰዎች አላችሁ እንደዚህ የምትሉ ሰብስክራይብ አድርገናል ግን እንደ በፊቱ አይደርሰንም የምትሉ የደውሏን ምልክት ተጫኑ። የትኛውም የምንለቀው ምስክርነትም ይሁን ትምህርትም ይደርሳችኋል።